አሁን በጣም ግራ ገብቶታል። ማለትም ናሆም አልኩት በዚህኛው ኪምሮ ማለት ነው። በጣም ግራ ገብቶታል። ግራ የገባውም በምንድን ነው ወደሚለው ስንመለከት ሰኒ መርሳት በጣም ለሱ ትልቅ ነገር ሆኖበታል። ዛሬ ሀነገ ሰኒን አገኛታለሁ እያለ ተስፋውን እያለመለመ ነው ያለው። ሰኒ ደግሞ የራሷን ህይወት መስርታ የራሷን ህይወት እየኖረች ነው። በእርግጥም ደግሞ ኪምሮን አትወደው ማለት አይደለም። ኪምሮንም በጣም ተወደው ነበረ። ከዛም ከማንም ሰው ርቃ ባለችበት አጋጣሚ በደካማ ጎን ከጆከር ጋር የሆነ ክፉ ቀን አገናኛቸው። በክፉ ቀን የተገናኘ ሰው አይረሳሳም የሚባል አባባል አለና በክፉ ቀን ስለተገናኙ እነኚህ ሰው ሊራራቁ አልቻሉም ማለት ነው። እሱ ግን እነሱን ለማራራቅ በጣም ብዙ መንገዶችን በጣም ብዙ ያኔ ነገሮችን አድርጎ ነበር። ነገር ግን ይህ ሁሉ ነገር አልተሳካለትም። በስተመጨረሻም እነሱ አብረው እንዲሆኑ እድል ወጥቶላቸዋል ማለት ነው። እንግዲህ እንደምትመለከቷት ኪያ ከሄኖክ ጋር ሄኖክ በአክሽን ይቅርታ እያለ የጠጋ ይቅርታ የጠይቃት ይገኛል። እሷም ደግሞ በጥፊ አጣፋቸው። ሄኖክ ከዚህ በኋላ እኔ እናንተ የሚያገናኘን የስራ ጉዳይ ብቻ ነው። መጀመሪያም ግንኙነታችን ጥሩ እንዳልነበር ግልጽ ነበር። ነገር ግን ደግሞ ሁሉም ነገር ለበጎ ነው። ከዚህ በኋላ አይኔን እንኳ ቀጥ ብለህ እንዳታይ ትለዋለች። بابون كاسة ولا برا؟ اغسليه في البراد الصغير وصبي لي الكوب. أول شيء في البراد. لا يغش؟ بس خليه يغلي لي ونطفي أنا ونصفيه. طيب. እና እንደምትመለከቷት ما جبتوا ريال لبس يوسف እንደምትመለከቱት በጣም ይቅርታ አድርጉልኝ ቤተሰቦቼ። በጣም ሴትዮዬ ቪዲዮ እየሰራሁ ነው የምትመጣብኝ ማለት ነው። ሁል ጊዜ ቪዲዮ ከምሰራበት ላይ ጥልቅ ትላለች። ምን ማድረግ እችላለሁ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ያለውላችሁ አልሐምዱሊላህ። ዛሬ እንቅልፍ አልተኛንም። በነገራችን ላይ ሁሉም የኢትዮጵያ ሕዝብ 54,000 ወይም 56,000 ሕዝብ ከሌሊት 6 ሰዓት ከሌሊት 5 ሰዓት አንስቶ እስከ ሌሊት 6 ሰዓት እስከ ጠዋት 6 ሰዓት 7 ሰዓት 8 ድረስ ሰው ቁጭ ብሎ ነው ያደረው ማለት ነው። 56,000 ህዝብ ማለት ነው። ይህ ሁሉ በምንድን ነው? በእህታችን ሀና ጉዳይ ነው ማለት ነው። በሚያሳዝን ሁኔታ እውነት መስሎን ሁላችንም እኔ ወላሂ ነው የምላችሁ የምር ጅናዛውን ሊያሳዩን ነው ብዬ ሰውነቴ በቃ ልቤን ግድፌ ነበር ያለሁት ማለት ነው። አስክሬኑን ሊያሳዩን መስሎኝ ተደራጁ ትልቅ መረጃ አለን ሲሉ የእውነተኛ መረጃ ይዘው መጥተው ነው ብዬ እንደው ወላሂ ነው የምላችሁ ተመልካቼ አልተኛሁም። ልቤን ገድፌ ማለት ነው። በቃ ማለት በፍርሃት ልቤን ገድፌ የሆነ ነገር እንደው ሰውነቴን በቃ ይወረኝ ጀመር ማለት ነው። ፍርሃት ያኒ በቃ የሆነ አስክሬኑን ሊያሳዩን ነው ምናምን ህዝቡን እንዳለ አፈጥፍጦ ከዛም መጨረሻ ላይ ምን ያደርጋሉ እንግዲህ አላህ ያዕለም። የሷም ጅናዛ የሷም አስክሬን ሊሆን ይችላልም ላይሆንም ይችላል። አላህ ነው የሚያውቀው። የሰው እውቀት የለንም። ግን የሰው ልጅ ማለት እንደዚህ ነን፣ እንፈርሳለን። የምር ጸጉሯ የብቻ አጥንቱ የብቻ የምር ሀናን ባትሆን እንኳ ማለት ነው ሌላ እህታችን መሆኗ ግልጽ ነው። የምር አዘንኩኝ። የኛ የኢትዮጵያዊ ህይወት በጣም ያሳዝናል። በየቦታው የሄድን መሞት፣ በየቦታው የሄድን መውደቅ። የኛ የኢትዮጵያዊን ህይወት የእንስሳ ህይወት እንኳን በሌላው ሀገር
ዋጋ አለው። ወላሂ ድመት ስትሞት ወይም ደግሞ የተለያየ ጫጩት እንኳ ስትሞት በሌሎች ሀገር ዋጋ አላቸው፣ በጣም ይታዘንላቸዋል። ነገር ግን እኛ ኢትዮጵያውያን ከእንስሳ ህይወት ያክል እንኳ የእንስሳ ህይወት ያክል እንኳ የለንም፣ ክብር የለንም። ወላሂ ትናንት በእርግጥ እህታችን ሀና ባትሆንም እንኳ ሌላ እህታችን እንደምትሆን ሌላኛይቱም እህታችን እንደሆነች ግልጽ ነው ማለት ነው። ማንኛውም ኢትዮጵያውያን እህትና ወንድሞች ነን። ግን ወላሂ ነው የምላችሁ፣ ወላሂ ያን ፀጉሯ የብቻ አጥንቷ የብቻ በትንትን ብሎ ሳየው የኛ ሁኔታ የኢትዮጵያዊ ሁኔታ በጣም ነው ያሳዘነኝ ማለት ነው። እንደዚህ ስንት እህቶቻችን ደንበር ላይ ቀርተዋል፣ ስንት ወንድሞቻችን ደንበር ላይ ቀርተዋል። ይህ ሁሉ የሚሆነው በምንድን ነው? ሳዑዲ አረቢያ እናገኛል በማለት ነው። ገና ዘለው ያልጠገቡ ህፃናቶች 15 ዓመት የ16 ዓመት ወጣቶች በዚህ አይነት መልኩ ተጎድተው ማየት ኢና ሊላሂ ወኢና ኢለይሂ ራጂዑን ወላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊይል ዐዚም። ወላሂ ትላንት በጣም ነው ያዘንኩትኝ። ህዝቡ እንዳለ ያ ሁላ 50 ምናምን ሺህ በሰይድ ወረባቦ ቤት ተሰብስቦ እንደዛ ሆኖ ሳየው ማለት ነው። አስክሬኗን በሰይድ ወረባቦ ይላክ ሲባል ህዝቡ ደግሞ በሰይድ ወረባቦ አይላክም። ምክንያቱም ብዙ መስዋዕት ተከፍሏል። ህዝቡ ማየት አለበት። በአደባባይ ይታይና ማንኛውም ሰው የራሱን ውሳኔ ይወስናል ተብሎ በመቀረቡ ወላሂ ተዘጋጁ ብሎ ልጁን ማለት ነው በትልቁ ሲያደርገው በሰፊው ሲያደርገው አስክሬኗን ለማየት ተብሎ የዛ ሰዓት የተሰማኝ ስሜት ልነግራችሁ አልችልም። ወላሂ ቤተሰቦቿ እኛ በዛን ቅጽበት በዛን ሌሊት እንግዲህ አንድ ቀን ሌሊት ሙሉ እሷን ለማየት ያን ሁሉ ህዝብ አፈጥፍጦ ያደረበትን ስሜት ቤተሰቦቿ አስባችሁታል? የቤተሰቦቿ ሁኔታ እኔ እንጃ እንዴት እንዲያሳዘኑኝ እናትና አባቷ ፈጣሪ ልጃቸው በእውነትም እንደዚሁ ተገንታላቸው እንደው ደስታቸውን ያቀርብላቸው ብዬ ነው መመኝላቸው ማለት ነው። እና እህታችን ሀና ባትሞትም እንኳ የኛ የኢትዮጵያዊት ህይወት በየቦታው ዝም ብሎ እንዲህ እንስሳ ያክል እንኳ ክብር ሳይኖረን አረረረረ እንደው ወላሂ አዘንኩኝ። ወላሂ ለኛ ለኢትዮጵያዊ አዘንኩኝ። እንደው መቼ ነው የምንከበረው? ተከብረን የምንቀመጠው በሀገራችን ተከብረን የምንኖረው መቼ ሆነ? እንደዚህ በየሄድንበት እየሞትን በየሄድንበት እዚህ ወር ባለሞላው 15 ቀን እንኳን አልሆነውም ወንድማችን ሐሙዲ አላህ ይርሐመው በሱ ሞት በጣም በወጣትነቱ ድንገት ሳይታሰብ በመሞቱ በጣም የኢትዮጵያ ህዝብ ሁሉም አዝኗል። አሁን ደግሞ በእህታችን ሀና ሞት የምር ሁሉም ሰው ልቡ ተሰብሯል ማለት ነው። እና የሚያሳዝነው ነገር አልሞተችም ተባለ። ይቺ ልጅ እኛም ሞቷን አንፈልግም፣ በህይወት እንድትኖር ነው የምንፈልገው። እና ደግሞ ደላላ ተብዬዎች ለገንዘብ ብላችሁ እንዴት እንደዚህ ታደርጋላችሁ? ገንዘብም ከሆነ ገንዘብ ተቀብላችሁት እንደዚሁ እንደለመዳችሁት መቼም ሌቦች ናችሁ። ለገንዘብ ብላችሁም ከሆነ ገንዘቡን ተቀብላችሁ ልጅቷን ወደ ቤተሰቦቿ ብትለቋት ምን አለበት? የምር እኔ ምን አይነት ጊዜ ላይ እንዳለን አላውቅም። ምን አይነት ሁኔታ ላይ እንዳለን አላውቅም። ወዴትም እየሄድን እያመራን እንደሆነም
የማውቀው ነገር የለም። ብቻ ግን አንድ የማውቀው ነገር ቢኖር አላህ ሀገራችንን ሰላም እንዲያደርገው እና ሰላም እንዲመልስልን ብቻ ነው። ትብሂና በቡንጅ እና የሚያሳዝነው ነገር ቢኖር ማለት ነው የሰው ልጅ ህይወት በዚህ አይነት መልኩ ዝም ብሎ መፍሰሱ፣ በዚህ አይነት ሁኔታ ዝም ብሎ እንትን ማለቱ ያሳዝናል ማለት ነው። እና እህት ወንድሞቼ ያንን ሁሉ መንገድ አይተነዋል፣ ያንን ሁሉ በረሃ አይተነዋል። ከዚህ በኋላ የተቻለውን የተከፈለ መስዋዕት ተከፍሎ እናንተ በዚሁ በህጋዊ መንገድ ለመምጣት ሞክሩ እና ደግሞ ኢቃማ አወጣለሁኝ ሂጅ አመጣለሁኝ የምትሉ ልጆች ይቅርባችሁ። ወላሂ እውነቴን ነው የምላችሁ። እንደዛ ተሆኑ የመጣው ኢቃማ ወይም ህጋዊነት ወላሂ ይቅርብኝ፣ እኔ አልፈልግም። ባናቱ ይተከል። እንደዛ ሁኒ ሰርቼ እንደዛ ሁኒ በዛ አይነት መልኩ ተሰርቶ በዛ አይነት መልኩ እንደዛ ተሆኖ የመጣው ኢቃማም ሆነ የመጣው ጥቅም እውነት ለመናገር ለምን 10 ዓመት አልታሰርም? ሳዑዲ አረቢያ በእስር ቤት እንዴት ሰው በራሱ ህይወት ላይ ይቀልዳል? አስተግፊሩላህ አልዓዚም። ለእኔ በጣም በእኛ በኢትዮጵያዊነት አዝናለሁ። በሁኔታችን በጣም እናሳዝናለን። ከምንም በላይ የምናሳዝን ህዝብ ነን። ምክንያቱም ለምን በራሳችን ላይ እንደዚህ አይነት ፍርድ እየፈረድን እናታችን ሳትሞት ወንድሞቿ ናችሁ። ቢያንስ አንዳንድ ያች ራሱ ሴቲቱ ልጅ ራሱ የተናገረችው ንግግር በጣም ጎጠኛ፣ ዘረኛ፣ አጭበርባሪ፣ እኛ ሸዋዎች ለማንም እንተርፋለን አይደለም ለራሳችን ከማንም እርዳታ አንፈልግም እያለች የተጎራችበት ነገር እስከ ዛሬ የት ነበሩ ወንድሞቻችን? ፌን ሄና ወንድማችን ሰይድ ወረባቦና እነሱ ያደረጉት ነገር እውነት በህይወት ኑራ ከሆነ ትልቅ ነገር ነው። አባትየው ብሎ ስሜቱን እንኳን የሚሰማው ሰው ይፈልጋል። ወላሂ ያሳዝናል። አባትየው ብዙ ነገሮችን ተናግሯል። ምክንያቱም እስከ ዛሬ ድረስ ብሎ ስሜቱን የተረዳው ሰው የለም። የኔ አባት አሳዘነኝ። ባለፈው ሰይድ ወረባቦ ከሌሊቱ ስንት ሰዓት ነው ሲደውልበት እንዴት እንዳሳዘነኝ። አባት ተኝታችሁ እንደሆነ ቀሰቀስኳችሁ ሲላቸው አይ ልጅ የምን መተኛት ነው የምታወራው ሲሉ ውስጤ ተረበሸ ማለት ነው። አያችሁ የኛ ቤተሰብ ቢሆኑሳ፣ የኛ እናት አባቶች ቢሆኑሳ። ሁላችንም እናት አባት መቼም የሌለው ሰው የለም። ሁሉም ስለ እናትና ስለ አባት ስሜት ማንም ሰው የማያውቅ ሰው የለም እና ቤተሰቦቻችን ምን ያህል እንደሚሰማቸው እናውቃለን። እና እነዚህ ሰዎች በቅርብ ጊዜ በህይወትም አለች ተብለው በህይወትም ከሌለች ደግሞ በህይወት አለመኖሯን እርግጠኛ ሆነው እርማቸውን በድጋሚ እንዳፈሱ አሊያም ደግሞ ካለችላቸውም ደግሞ ደስ ብሏቸው ልጃችን አለይልን ብለው የልጃቸውን ድምፅ መስማት ስለሚፈልጉ የኢትዮጵያ ሕዝብ አሁንም ከጎናቸው ቆመን ጀግና ወንድሞቻችን አሉ ሶሻል ሚዲያ ላይ በእነሱ ስበብ እንግዲህ ልጃቸው እንደምትገኝላቸው ተስፋ አለን። እነሱ እንቅልፋቸውን ትተው ስራቸውን ትተው ትናንትና በጣም ወንድሞቻችን ያደረጉት ነገር ትልቅ ነገር ነው። ያን ሁሉ ስድብ ተቋቁመው ያቺ የደላላ ምግብ አቀባይ ሴትዮ የሰደበቻቸው ስድብ ራሱ ልነግራችሁ አልችልም። ስለዚህ አንዳንድ ጥላቢስ ሰዎች አሉ በዚህም አጋጣሚ ማለት ነው የእነሱን ንግግር ሳትሰሙ እንደምንም ብላችሁ ይች ልጅ
ካለችበት አስወጧት ነው የምለው እንደዚህ። እና ደግሞ በባህር ለምትመጡት ወንድሞቻችን እባካችሁ አትምጡ፣ እባካችሁ ወላሂ እኔ ያቺ ልጅ ሙታሳይ ከልብ አዝኛለሁ ወላሂ ነው የምላችሁ። ማለት ብዙቶች ድንበር ላይ እንደቀሩ ብዙቶች ያለምንም መረጃ ማስረጃ ሙታለች ተብለው እንደዚሁ እየቀሩ አሉ። እነዚህስ እንግዲህ ሶሻል ሚዲያ ላይ ስለሚታወቁ ታዋቂ ስለሆኑ እንዲታወቁ ወይ ሀቃቸው እንዲወጣላቸው ተደርጓል ማለት ነው። እና ፕሊስ አሁንም እነዚህ ልጆች በህይወት ይች ልጅ በህይወት እንዳለች ሁሉም ሰው አለች ብሎ ተረጋግጧል። የቻላችሁትን አድርጋችሁ ልጅቷ መኖሯን ልጇና እናቷ ቤተሰቦቿ እንድትደበለቅ አድርጉ ነው የምለው እንደኔ ማለት ነው። ከዚህ ውጭ ሌላ ነገር የለም። ወዳችኋለሁ፣ አክብራችኋለሁ። ሰላም ለእናንተ ይሁንልኝ። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። እንደ ማንኛውም ኢትዮጵያዊ የተሰማኝን ለመግለጽ ያክል ነው። እኔም ምክንያቱም ለመሰላችሁ እህት ወንድሞቻችን ሁላቸውም የተሰማቸውን እየተናገሩ እስካለ ድረስ እኔም ደግሞ የተሰማኝን ለመናገር ያክል ነው። ይቅርታ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።